በሽታ አደይ ይፋ አደረገችው። አደይ ሰተት ብላ ዶክተሩ ጋር ሂዳ ጓደኛዬ ጋር እህቴ ጋር ያለው በሽታ ምን እንደሆነ ትነግረኛለህ ዶክተር? ካልሆነ ግን በሽታን በመደበቅ ወንጀል ብዬ እከስሃለሁኝ ብላ በጣም ተናዳና እሳት ጎርሳ ዶክተሩን አፋጠጠችው። እባክሽ እባክሽ እንደዚህ አታድርጊ አደይ፣ በፍጹም ሊሊ ፍቃደኛ አይደለችም። እናም እባክሽ እያለ ቢለምናትም እንኳ አይ ነገርኩ ዶክተር፣ ዛሬ የጓደኛዬ ሊሊን በሽታ ሳላቅ በፍጹም አልሄድም። እሷ ምንድነው ያመመሽ ዶክተር፣ ምንድነው ያለሽ ብለን ስንጠይቃት ሁልጊዜ ለቅሶና እንባ ብቻ ነው የሚተናነቃት። ስለዚህ እህቴ ምን እንደሆነች ትነግረኛለህ፣ ካልሆነ ግን እመነኝ አሁኑኑ በቁጥጥር ስር አውልሃለሁ ብላ አስፈራራችው። ዶክተር እያንዳንዱ ነገር ተናገረ። ሊሊ በጣም ከባድ በሽታ አለባት ሲል እሱንማ አውቃለሁ፣ ምንድነው እሱ ነው ያልኩህ ብላ አለችው። እናም ኩላሊቷ አንዱ ኩላሊት ፌል አድርጓል። ስለዚህ በጊዜ ነቅሎ ጥገና ካላደረገች የመሞት አቅሟ በጣም አነስተኛ ነው። እናም ልትሞት ትችላለች ብሎ መርዶውን አረዳት። እና ዶክተር ምን እያልከኝ ነው? ይሄንን ማመን አልችልም። ገና እኮ እሷ ገና ሕፃን ልጅ ናት። ብዙ አልኖረችም። ብዙ ፈተናዎችን አሳልፋለች። ስለዚህ የተሳሳተ ውጤት ነው እየነገርከኝ ያለኸው ብላ መከራከሩን ቀጠለችበት። አየሽ፣ እኔም ለዚህ ነበረ አልናገርም ብዬ ያልኩት። ምክንያቱም ይህ አይደለም ለሷ ለእኔም ራሱ በጣም እንግዳ የሆነ ነው። እባክሽን፣ ስለዚህ ለአሁኑ ይህንን ነገር በአንቺና በእኔ መካከል ይቅር ብሎ አላት። ይህንን ሸክም መሸከም ያቃታት አደይ ብቻዋን እየተሰቃየች ትገኛለች። ባረች ወይም ደግሞ ባቡሬ በሌላ በኩል ሊልዬ ከኔ ምንድን ነው የደበቀችኝ እያለ ክላሷን መፈተሽና ቁም ሳጥኗን እየፈተሸ ባለበት ሰዓት ሊሊ መጣች። ባቡሬ ምን እያደረክ ነው? አረ ምንም ነገር አላደረኩም። ትሰማኛለህ? ከኔ መደበቅ ምንም አትችልም። እና ደግሞ እኔ መናገር እስካልፈለግኩኝ ድረስ መብቴን ልታከብርልኝ ይገባል ብላ ደረቱ ስር ተለጥፋ በጣም አለቀሰች። በጣም ይቅርታ ሊልዬ፣ እኔ እኮ ያንቺን ጭንቀት እኔ ልሸከምልሽ ስለፈለግኩኝ ነው ብሎ ሲላት፣ አይ አንተ በፍጹም ልትሸከመው አትችልም። እንኳን አንተና እኔ ራሱ በጣም ከብዶኛል። እባክህን እንደዚህ አታድርግ ባቡሬ፣ መጥፎ ነገር እንድናገርህ አታድርግ ብላ አለችው። ሰላም ሰላም! ውድና የተከበራችሁ ሌይላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አጓጊውና አስተማሪው አደይ ድራማ እንደቀጠለ ይገኛል። ፍቅርን የቤዛ ወንድም እጇን ይዞ እየጎተተ ያለ፣ እኔ ምልሽ ንግስቴ፣ ቆይ ለምንድን ነው እኔ እንደፈለግኩሽና እንዳፈቀርኩሽ ያልገባሽ? ወይስ ደግሞ ለመጉራራትና ማለቴ እንደ ሴቶቹ ለመጠበር ፈልገሽ ነው ብሎ ሲላት፣ እባክህ አንተ አታቀኝ አላቅህ፣ እባክህን አታታግለኝ እባክህ እያለች ብትለምነውም እንኳ እሱ ግን በጣም ያናደዳትና እንዲሁም ደግሞ የቤትሽ ያ ጥበቃ እሱ ደግሞ ላክሽብኝ አይደል ብለሽ ትሰሚኛለሽ፣ አንድ ቀን ግን እወጋዋለሁኝ ያ አሹ የሚባል ሰውዬ ብሎ አላት። ትሰማኛለህ? አርፈ ተቀመጥ፣ እኔ አንተ መቼም ቢሆን ልሆን አልችልም ብላ አለችው። ከዛ ዲቭ መጣና አንተ ምን ትሰራለህ ብሎ ሲለው፣ ውይ የኔ ፍቅር እንኳን ደህና መጣህ ብላ እቅፍ አደረገችው። የቤዛ ወንድም፣ እኔ ምልሽ ቆይ ይሄ ፍቅረኛሽ ነው እንዴ? አዎ ፍቅረኛዬ ነው፣ እና ደግሞ በቅርቡ ልንጋባ ነው። ስለዚህ አርፈ ብትቀመጥ ይሻልሃል ብላ አለችው። እኔ አንተ ማንም ሁን ምን አያገባኝም፣ ግን ደግሞ ይችል ብታስከፋትና ብታስቀይማት እኔን አይደለሁም ብሎ ሄደ። ወይ ጉድ! ቆይ ደግሞ ከዚህ ጋር ለምንድን ነው የተገናኘሽው?
እኔ አይደለሁም ዴቭ እራሱ ነው መጥቶ አናቴ ላይ ቁጭ ካላልኩኝ እያለ የሚያሰቃየኝና የሚያንገላታኝ። እንዴ ውሸትሽን አይደለም አይደል ፍቅር? እንዴት አድርጌ ዴቭ አሁንስ አበዛኸው። ነገርኩ እኮ እኔ ከኔን ካላመንክ ሂድና እማየንና አሹን ጠይቃቸው። እንደውም ይሄን ሰሞን አሹ ነው ትምህርት ቤት እያደረሰኝ የሚመጣው። በዛ ላይ ደግሞ ቤዛን ለማናገር አሁን ሂጄ ነበር። እሷ ግን አይደለም እኔ ልትሰማኝ አላቅልሽም አላቀውም እሱ ማን ነው ብላ ከቤቷ አባረረችኝ ብላ አለችው። ከዛ ይህንን የሰማችው አደይ ምን ሆነሽ ነው ፊትሽ በጣም ጠውልጓል እና አልቅሰሻል እንዴ ብሎ ሲላት፣ አይ ምንም አልሆንኩም ዴቭ፣ አሁን እኔ መሄድ አለብኝ ወደ ቤቴ። እንዴ ልሸኝሽ እንጂ። አይ አንተና ፍቅር ምናልባት የምታወሩት ነገር ሊኖራችሁ ስለሚችል እኔ ልሂድ ብላ ስትል ደግሞ ይች መጣች። ትሰምኛለሽ ፍቅር፣ ይሄ የግል ጥላቻሽን ብትይ ይሻልሻል። እንዴ ዴቭ አሁን ምን አደረግኩኝ? በቃ እሷ ካንተ ጋር ማውራት ካልፈለገች ትሄዳ ብላ ስትል አደይ ግን ምን ሆነሽ ነው? የተፈጠረ ነገር አለ? አይ ዴቭ ምንም አልተፈጠረም መሄድ አለብኝ ብላ አደይ አስፓልቱን ነካችው። አደይ የእውነትም ልቧ እጅጉን ስብርብርና እንኩትኩት ብሏል። የብርሃኔ እናት እኔ ምልሽ ብርሃን ግን ዴቭ ያኔ ምን ሊነግረኝ ፈልጎ ነበር እና አንቺ አትነግሪኝም እንዴ ብላ ስትላት፣ አይ ምንም አልነገረኝም እማዬ ምናልባት ለመሄድ ቸኩሎ ስለሆነ እረስቶት ይሆናል ብላ ብርሃኔ ትልቁን ውሸት አፈነዳችው። በውስጧ ምን እንደያዘች እና የእውነትም እህቷን ምን ለማድረግ እንዳሰበች በጣም ያሳስባል። በሌላ በኩል ቤዛ ሄለንን እንደምንም ብላ አሳመነቻት። ይች ጅል ጭራሽችማ ካደይና ከዛች ከሮማን የባሰች አውሬ ናቸው። ወይ ጉድ! በጣም ይገርማሉ። ለማንኛውም ግን እኔ እንደምንም ብዬ ተጫወኩባችሁ ብላ ዝም አለች። በሌላ በኩል ኪንጎና እንዲሁም ደግሞ ቅምጥል ተጣሉ። ቆይ አንተ ለምንድን ነው የማይገባህ? እኔ እኮ ሴት ነኝ ብዙ ነገር ቆይ ጠልተሽኛል ማለት ነው ቅምጥል? ቆይ ስለምን መጣላትና መጥላት ነው የምታስበው? ትሰማኛለህ? አንተ ምንም አይገባህም። ጭራሽ ከዛ ከጓደኛህ ጋር ተባብረህ የማይሆንና የእጅል ስራ ነው የሰራኸው። እንደዛ አይደረግም። እሺ ድጋሜ እንደዚህ አይነት ነገር እንድታደርግ ፍቃደኛ አይደለሁም ብላ ረግጣው ሄደች። ሩታና ዳይመንድ እኔ ምልሽ የኔ ትሮ ባክራ ለምንድን ነው እንደዚህ የደባበረሽ እንዴ? ለምንድን ነው የማይደብረኝ? አንተ ነሃ ማለት አልገባኝም። ቆይ ለምንድን ነው ያን ልጅ ያላገዝከው ብዬ ስነግርህ እንደዛ ለምንድን ነው ያልነገርከኝ? ሮማኔ አሹ ተቀመጠበት ላይ ተቀምጣ የፍቅር እናት መጣች። ቆይ እኔ ምልሽ ሮማን ግን እናሹ ልጆቹ ዛሬ የት ሄደው ነው? አላውቅም እትዬ። ምን ነው ፈለግሻቸው እንዴ? እንዴ ለምንድን ነው የማልፈልጋቸው? አሹስ ቢሆን እስካሁን ለምን ቆየ? ግን ከዛ በፊት አንቺ ለምንድን ነው የተከሹ ብላ ስትላት፣ እኔ እንጃ እትዬ፣ እውነት ለመናገር ሰዎች ይሁኑ እኔ ልሁን ጥፋተኛ በፍጹም እያወቅኩ አይደለም። እንዴ ቆይ ደግሞ ምን ተፈጠረ? ማለቴ ምን ሆነሽ ነው? አላውቅም። ምናልባት ያሳለፍኩት ህይወት ይሆን ማለቴ የራሴን ትዳር ልጅ ምናምን የማላስበው እትዬ። እንግዲህ ያለፈ ክረምት ቤት አይሰራለትም። በእርግጥ ያሳለፍሽው ነገር ቀላል ነው እያልኩሽ አይደለም፣ ግን ያንን ነገር ለመተውና ህይወት ስለሚቀጥል እሱን ብታስተካክይ አይሻልም እንደ ሮማኔ ብላ አለቻት። ግን ከዛ በፊት ልብሽ ምን ይልሻል? ማለቴ ልብሽ ታይ ይልሻል ወይስ ደግሞ ህይወትሽን እንዳዲስ ጀምር ይልሻል? ስለዚህ ከምንም በላይ ልብሽን ማዳመጡ የተሻለ ነው ብዬ አስባለሁኝ ብላ ስትላት፣ እሺ በጣም አመሰግናለሁ፣ ጥሩ ሀሳብ ነው እየሰጠሽኝ አለቻት። አይ ሮማኔ ከፈለግሽኝ በማንኛውም ሰዓት አለሁኝ። እሺ ምንም ችግር የለውም፣ ሳትፈሪ ሁሉንም ነገር ለእኔ መናገር ትችያለሽ ብላ አለቻት። እውነት ለመናገር አንቺ በመተዋወቃችን በጣም እድለኛ ነን ብላ ሮማኔ አመሰገነቻት። አሹ ብልሹና እንዲሁም ደግሞ ኪንግ ዳይመንድ ሲገናኙ በጣም ተቿቿፉ። ከዛ
እንደምንም ብለው ቅጥል ላደረጉት። በቃ እናንተ እንደዚህ ናችሁ አይደል? ለማንኛውም ሮማኔ ስለናፈቀችኝ መሄድ አለብኝ ብሎ ሲሄድ ኪንጎ ቆይ እናንተ ግን እስከ መቼ ድረስ ነው እንደዚህ የምትበሻሸቁት? ብሎ ሲለው እኔ ምን ላድርግ እንግዲህ እሱ ሮማንን ወድጃለሁ አፍቅሬያለሁ ይላል፣ ግን እስካሁን ምንም ነገር እኮ አልተናገርም። የእሱ ደግሞ የጉድ ነው። እኔ ግን ካልሆነ እነግራታለሁ ልትል ነው? አርፈ ብትቀመጥ ይሻልሃል። አንተ ዝም ብለህ ሩታን ብታበሳስል አይሻልም እንዴ? ሩታማ በጣም ደብሯታል እንዴ? ለምንድን? በባለፈው ያ ልጅ ነዋ ከገጠር ስንመጣ የፍቅር ወንድም አሹ ደብድቦት መንገድ ላይ ተዘርሮ ለምን አላገዝከውም? ኧረ ተወኝ እስኪ። ዘላ እኮ አዛኝና ሩህሩህ ሆነች። እባክህ ተዋት በቃ። ምናልባት ስላላወቀች ይሆናል ብሎ ዝም አለው። ከዛ ሁለቱ እየተማሩ ሲመጡ እንዴ ልጆች እናታችሁ አባራችሁ ነው ምሳ አልሰጣችሁ ብላ ነው ብሎ ሲል አትቀልድ። እኔ የምልህ ዳይመንድ ያ ልጅ ጋር ተመሰጣጥረህ ነው እንዴ? ከማን ጋር? ባለፈው አንተ ያላነሳኸው ልጅ ጋር ነው አለች ሩታ። አረ ተረጋጊ ሩታ፣ አንቺ በፍቅር መካከል ባትገቢ ጥሩ ነው። እና በስርዓት እያወራችሁ አይደለም እንዴ? ከዛ ኪንጎ ብድግ አለና ምንሼ ነው ይሄ እኮ ምን ሆነሽ ነው ፍቅር? እሱ እኮ የቤዛ ወንድም ነው። ምን? እና ታዲያ ቤዛና ወንድሟ ሆነው እኔ ላይ እያሴሩ ነው እንዴ? ምን ነው ፍቅር ወጥመድ ውስጥ ገባሽ ማለት ነው? በጣም ይገርማል እኮ። ለማንኛውም እንግዲህ ያኔ አግተውት የነበረው እሱ ነው። እሺ ደስ አለሽ ሩታ? ያን ጊዜ ለዛ ነው ያላገዝኩት። እና ታዲያ ለምን አልነገርከኝም? ትሰሚኛለሽ? አንቺና እኔ እኮ ከተዋወቅን በጣም ቆየን አይደለም? ስለዚህ ዳይመንድ ማን ነው ምንድን ነው ብለሽ እኔ ማመን ነበረብሽ። ለማንኛውም ይቅርታ አድርጌልሻለሁ፣ ማለቴ ምንም ችግር የለውም። ድጋሜ ግን እንደዚህ አይነት መጠራጠር ቢቀርብሽ ይሻልሻል ብሎ አላት። ከዛ ፍቅር አለቃትም እያለች ወደ ቤዛ ጋር እየገሰገሰች ሄደች። ኪንጎ የቅምጥል ነገር በጣም አሳስቦትና አሳዝኖት ስለነበረ ታዲያ ምን ላድርግ እያለ ከነሩታ ጋር መመካከር ጀመረ። ለማንኛውም አንተ አይዞህ እሺ እያሉ ሲያጽናኑት መጣችና ባጠገባቸው አለፈች። እንዴ ይህች ልጅ ግን ለምንድን ነው ዛሬ እንደዚህ የሆነችው ብላ ስትል ሩታ እናንተ እኮ የሴቶች ነገር በጣም ምንም ግራ የምታጋቡ ፍጥሮታት ናችሁ እና ምን እንደሆነች አናውቅም። ትናንትና እንግዲህ እኛ ስለደበራት ሰርፕራይዝ እናደርጋለን ብለን ፊና ሰርፕራይዝ አደረግናት። እሷ ደግሞ በዛ ተቆጣች። ምን አለች ሩታ። እና ታዲያ ምን እናድርግ? እኛ እናውቃለን እንዴ? በዛ ላይ እኮ እሱ ገና አዲስ ጀማሪ ነው፣ ስለ ፍቅር ምንም አያውቅም እያለ ሲላት፣ እንደዛ ከሆነ አንተና እኔ በደንብ ቤታቸውን አሳምረን ሰርፕራይዝ እናደርጋቸዋለን። እውነትሽን ነው? እኔ እኮ ለዛ ነው የምትመችኝ ብለው ሁለቱም ተያይዘው ሄዱ። ባቡሬ እኔ ምልክ እህቴን ያጓደኛህ እንዳስቀይማት አልፈልግም ብሎ አለው። ምን ጓደኛህ? አልገባኝም። እኔ ምልህ ያንተ ቅምጥልስ ብትሆን ለምንድን ነው ስነ ስርዓቷን የማትይዘው? አፈቀርኩ፣ ወደድኩ፣ አበርኩልህ እያለች አሁን ደግሞ እንጣጥ ያደረጋታል። እና በእነሱ መካከል ባትገባ ግን ጥሩ ነው ባቡሬ እያለ ሲለው፣ እህቴ እኮ ናት፣ ለምንድን ነው የማይከፋኝ እንዴ? ለእኔም ወንድሜ ነዋ፣ በደንብ ነው የሚከፋኝ እያሉ ቀጠሉ። የእውነት